بسم الله الرحمن الرحيم ወንድማችን እንዲህ ይላል ከጀምዕያ ጋር በተቆራኘ በሆነ መልኩ ጥያቄ አንስቷልና የመጀመሪያው ጥያቄ ላይ በየትኛው አስገዳጅ ምክንያት እና ضرورة ምክንያት ነው ጀምዕያ ሊፈቀድ የቻለው የሚል ጥያቄ አንስተዋል። የትኛው አስገዳጅ ነገር ኑሮ ነው ማለቱ ነው። ስለዚህ እዚህ ጋር ጥያቄው ራሱ እንደሚያሳየውና እንደሚያስጨብጠው አስገዳጅ የሆነ ነገር ካለ ጀምዕያ እንደሚፈቀድ ያሳያል ማለት ነው። ጀምዕያ አስገዳጅ የሆነ ነገር ካለ እንደሚፈቀድ ምክንያቱም ቢድዓ የሆነ ነገር ከሆነ ማለት ነው እንደሚታወቀው ለየትኛው አስገዳጅ ነገር ሲባል ነው ከዛ ወከዛ የሚል ጥያቄ አይነሳምና ማለት ነው። ስለዚህ እዚህ ጋር ለየትኛው አስገዳጅ ነገር ሲባል ነው ጀምዕያ የተፈቀደ ወይም ደግሞ ሊተገበር የቻለው ነው እያለ ያለውና ስለዚህ አስገዳጅ ነገር ካለ እንደሚቻል ነው ማለት ነው። አስገዳጅ ነገር ደግሞ መኖሩና አለመኖሩን ያው እንግዲህ እያንዳንዱ ሀገር ባለቤት ማለት ነው የሚወስነው የሆነ ነገር ይሆናል። ምክንያቱም ከሀገር ወደ ሀገር አስገዳጅ የሆነ ነገር ይለያያልና ማለት ነው። ምናልባት ይህን ጥያቄ ያነሳ የሆነ ወንድማችን ጀምዕያን ሊያወጣ ወይም ደግሞ ጀምዕያን ሊያቋቁሙ እሱና መሰል የሆኑ አካላቶች ማለት ነው ሊያቋቁሙ ግድ ላይ ሆንባቸው ይችላል። የሀገራቸው ተጨባጭ ይህንን ነገር ላይ ያስፈርድ ይችላልና ማለት ነው። ለምሳሌ ያክለን ያለሁበት የሆነ ሀገር ራሱ እንደዚህ አይነት ነገር የለም። ቢማዕና ጀምዕያን ልናወጣ የሚያስገድደን የሆነ ነገር የለም። ስለዚህ የለንም አላወጣንም ማለት ነው። ናም ስለዚህ ጀምዕያ ለማውጣት ሰውየው ከሀገር ወደ ሀገር ወይም ደግሞ ከሀገር አንፃር ሰውየው የሚገደድ የሆነ አካል ከሆነ የዛኔ ሊያወጣ ይችላል ማለት ነው። ለምሳሌ ያክል ገሌ የተሰኘ የሆነው ሀገር ላይ የማይገደድ ከሆነ አበሌ የተሰኘ የሆነው ሀገር ላይ ደግሞ ሊገደድ ይችላል። ያለሱ እንጂ ማስተማር የማይችል ከሆነ ሱና ተውሂድ ማስተማር የማይችል ከሆነ የዛኔ ማውጣትን ይገደዳል ማለት ነው። ምክንያቱም እሱን አላወጣም ጀምዕያን አላወጣም ብሎ አላቋቁምም ብሎ ማለት ነው የሚያመልጠው የሆነው ኸይር ነገር በል እንደውም ዋጅብና ግዴታ የሆነ ነገር አወሉ ዋጅቢን አላ ኩል ሙስሊም በማንኛውም ሙስሊም በሆነ ማህበረሰብ ላይና ግለሰብ ላይ የመጀመሪያ ዋጅብና ግድ የሆነው ነገር ሊያመልጥ ነው። ይህ ነገር ደግሞ ከሚያመልጥ የግድ ጀምዕያን ማቋቋም ግድ ይላል ማለት ነው። ስለዚህ እንደዚህ አይነት ተጨባጭ ባለበት በሆነ ሁኔታ አስገዳጅ የሆነ ነገር አለ ተብሎ ማለት ነው ጀምዕያን ማቋቋም ግድ ይላል። በነገራችን ላይ ጀምዕያ ቢድዓ አይደለችም። ነዓም በውስጡ ያለ የሆነ ሙኻለፋ ሊኖር ይችላል። ያም ደግሞ ከሀገራችን ተጨባጭ አንፃር ሀገራችን እንደሚታወቀው በዲሞክራሲያ የምትመራ የሆነች ሀገር ናት። በዲሞክራሲ እንጂ ሸሪዓዊ በሆነው መርህና ሸሪዓዊ በሆኑት ህግጋቶች የምትዳኝ የሆነች ሀገር እንዳልሆነች ግልጽና ግልጽ ነው። ይህ ነገር ደግሞ እንደሚታወቀው ይህ እንደዚህ አይነቱ ضرورة ሌሎች ነገራቶች ላይ ራሱ የሚከሰትበት አጋጣሚ አለ ከኛው ህይወት ጋር ተያይዞና ተቆራኝቶ። ለምሳሌ ያክል ከቤት ይዞታ ማረጋገጫ የምስክር ወረቀት ጋር ተያይዞ ራሱ የህጎቹ የበላይ ከዛ ወከዛ የሚባለው ነገር አንቀጽ ከዛ የሚባለው ነገር አለ። አንቀጽ 14 ንዑስ አንቀጽ ከዛ እየተባለ ማለት ነው የሚባልበት አጋጣሚ አለ። እዚህ ላይ ተፈርሞ ነው ይዞታ ማረጋገጫ ያለው የሆነ አካል ይህንን ነገር በውሉ ማረጋገጥ ይችላል። ምክንያቱም እጁ ላይ ያለ የሆነ ተጨባጭ ነውና ማለት ነው። ስለዚህ ቤት ለማግኘት ብሎ አንድ ግለሰብ ለራሱ ግላዊ ልማት ብሎ ማለት ነው በዚህ ነገር ላይ ፈርሞ የሚቀበል ከሆነ የይዞታ ማረጋገጫ የምስክር ወረቀት ስለዚህ ፈርሞ ነው ደግሞ የሚሰጠው። ይህን ማድረግ ለضرورة አስገዳጅ የሆነ ነገር ተከስቷል ተብሎ የተፈቀደለት ከሆነ ተውሂድን ለማስተማርና እንዲሁም ሱናን ለማስተማር ደግሞ ያለ ጀምዕያና በዚህ ነገር ላይ ሳትፈርም በፍጹም አይቻልም የሚባል ከሆነ የዛኔ ሚን ባቢን አውላ ወአሕራ አስገዳጅ የሆነ ነገር ሊሆን ማለት ነው። ይህ ጉዳይ ይበልጥ በላጭ ነው የሚሆነው። ምክንያቱም ለአንድ ግለሰብ ልማት ሲባል የሚፈቀድ የሆነ አስገዳጅ የሆነ ነገር ነው ከተባለ ለማስገደድ ወይም ደግሞ አስገዳጅ የሆነ ነገር ለመከሰቱ ሲባል በአጠቃላይ መላውን ማህበረሰብ ለሚጠቅም ለሆነ ነገርና እንዲሁም ለመላው ማህበረሰብ ሶላህና ልማት ለሚሆን ነገር ደግሞ እሱም ደግሞ ተውሂድን ማስተማርና ሱናን ማስተማር ለዚህ የማይፈቀድበት አንዳችን ምክንያት አይኖርም ማለት ነው። ስለዚህ ይህ ነገር እያንዳንዱ ጀምዕያ አይፈቀድም በፍጹም ቢድዓ ናት ከዛ ወከዛ የሚል የሆነ አካል እጁ ላይ ይኖራል ቤት እስካለው ድረስ ማለት ነው። ይዞታ ማረጋገጫ የተሰኘው እዚያ ላይ ፈርሞ ነው የሚሰጠው። እዚያ ላይ ሳይፈርም አይሰጠውም በፍጹም እንደሚታወቀው። ስለዚህ ከሆነ ላንተ ለግለሰብህና ወይም ደግሞ ላንተ ለራስህና ለግልህ ልማት የሚፈቀድ የሆነ ነገር ለምን ሸሪዓዊ ለሆነው ልማትና እንዲሁም አጠቃላይ ማህበረሰቡን በሙሉ ለሚጠቅም ለሆነው ልማት አልተፈቀደም የሚል ጥያቄ እናነሳለን። ስለዚህ ይህን ጥያቄ መመለስ የሚችል የሆነ አካል ከሆነ ፈዛክ ያለበለዚያ ግን በዚህ ጥያቄ ማለት ነው ሊዳኝ የሚገባ የሆነ አካል እንዲሁም ደግሞ በዚህ ኢልዛም ሊዳኝ የሚገባ የሆነ አካል ይሆናል ማለት ነው። እና እንደ ጥቅል ግዴታነቱ ወይም ደግሞ አስገዳጅነቱ አሁን እንደተወሰው ይሆናል። ከሀገር ወደ ሀገር ይለያያል።
እኔ ያለሁበት ሀገር ላይ ካልተገደድኩኝ ሌላ ሀገር ላይ አይገደድም ማለት አይደለም። ከሀገር ወደ ሀገር እንደሚታወቀው ህግጋቶች ይለያያሉና ማለት ነው። እንዲሁም ደግሞ ህግ አስፈጻሚ የሚባሉት የሆኑት አካላቶች መንግስት ያስቀመጣቸው የሆኑት አካላቶች ዲሞክራሲያን የሚያራምዱ የሆኑ አካላቶች ይለያያሉና ማለት ነው። አንዱ ቦታ ላይ ጠንካራ ሊሆን ይችላል፣ ሌላ ቦታ ላይና ሌላ ስፍራ ላይ ደግሞ ጠንካራ ላይሆን ይችላልና والله اعلم። በሁለተኛ ደረጃ ሁለተኛው ጥያቄ ምን ይላል የወንድማችን ጥያቄ? طيب ዑለማዎች የፈቀዷት የሆነችው ጀምዕያ ዛሬ በተጨባጭ ዱንያ ምድር ላይ ያለችን ብሎ ይለናል። እንግዲህ እዚህ ጋርም የሚያሳየን የሆነ ነገር ይኖራል ጥያቄው ራሱ ማለት ነው። ምናልባት ወንድማችን አገናዝቦት ከሆነና በአንክሮ በጥልቀት ተመልክቶት ከሆነ ጥያቄው የሚያስጨብጠን የሆነ ምላሽ ይኖራል። ራሱ ጥያቄው ምላሽ ሆኖ የሚስተዋልበት አጋጣሚ ይኖራል ማለት ነው። ምክንያቱም ጀምዕያ የተሰኘችው በእውነት እንደሚሉትና እንደሚያወሩት ቢድዓ የሆነች ነገር ከሆነች ለምን ከዑለማዎች ፈቀዷት? بمعنى የተፈቀደ የሆነ ጀምዕያ አይነት አለ ያለን ነው። እዚህ ጋር ወንድማችን ጥያቄው ላይ ለማስፈር እንደሞከረው ዑለማዎች የፈቀዷት የሆነችው ጀምዕያ ዛሬ ዱንያ ምድር ላይ በተጨባጭ አለችን እያለ ነው። ስለዚህ ቢድዓ ከሆነ ከመሰረቱ ጀምዕያ የተሰኘው የተፈቀደ የሆነ የጀምዕያ አይነትና ያልተፈቀደ የሆነ የጀምዕያ አይነት አይባልም። ምክንያቱም መሰረቱ ቢድዓ ነው። ቢድዓ ከሆነ ከዝንጀሮ ቆንጆ እንደሚባለው ማለት ነው። አይገሌ የተሰኘ የሆነው ቢድዓ ቆንጆ ነው፣ አበሌ የተሰኘ የሆነው ቢድዓ ደግሞ ቆንጆ አይደለም አይባልምና ማለት ነው። መውሊድ እገሌ ሲፈጽመው ቆንጆና ሱና ይሆናል፣ አበሌ ሲፈጽመው ደግሞ ሱናና ቆንጆ አይሆንም አይባልምና ማለት ነው። ምክንያቱም መውሊድ የተሰኘው እንደሚታወቀው ቢድዓ ነው አስሉ መሰረቱ። ጀምዕያም እንግዲህ ጀምዕያን ቢድዓ ናት ባይ የሆኑ አካላቶች ዘንድ ከመሰረቷ ቢድዓ ከሆነች የተፈቀደች የሆነች የጀምዕያ አይነትና ያልተፈቀደች የሆነች የጀምዕያ አይነት ብሎ መክፈል በፍጹም አያዋጣም አያስኬድም ማለት ነው። ይህ እንደዚህ አይነቱ መክፈል እንደሚታወቀው አህባሽ እንደከፈሉ አይነት መክፈል ሊሆን ነው ማለት ነው። ያም ደግሞ ቢድዓ ሐሰናና ቢድዓ ሰይአ ብሎ እንደከፈለው እንደዚህ አይነት ነገር ሊያመጣብን ነው። ነስአሉላህ العفو والعافية እና ነገሩን በአንክሮ መመልከት ያስፈልጋል ማለት ነው። አልহামዱሊላህ ረቢል ዓለሚን ጥያቄው አካል በጠየቀው በሆነው ጥያቄ ላይ ምላሽ ማግኘታችን ማለት ነው። በመቀጠልም ደግሞ እንደዚሁም ኢልዛምን ማግኘታችን ማለት ነው። ያም ደግሞ የጀምዕያ አይነት ለሁለት ይከፈላል እያለን ስለሆነ ዑለማዎች የፈቀዱት የሆነው የጀምዕያ አይነት ዛሬ ዱንያ ምድር ላይ በተጨባጭ አለን እያለን ስለሆነ ስለዚህ የሚፈቀድ የሆነ የቢድዓ አይነት አለ እያለን ነው ማለት ነው። ስለዚህ ከአህባሽ ጋር ምንኛ አመሳሰለ ጀምዕያ በዚህ መልኩ ማለት ነው። የሚፈቀድና የማይፈቀድ የሆነ የጀምዕያ አይነት አለ ባይ የሆነ አካል ዘንድ ማለት ነው። ከአህባሽና እንዲሁም ቢድዓ ለሁለት ከከፈሉ ከሆኑ አካላቶች ሐሰናና ሰይአ ብለው ከከፈሉ ከሆኑ አካላቶች ጋር ምንኛ አመሳሰለው ብለን እንላለን። ናም መጨረሻ ማለት ነው እንደሚታወቀው ያለ ቦታው የማጥበቅና ነገራቶችን በልካቸው ያለ መያዝ ማለት ነው ድካና ዓቂባው እንዲህ ነው የሚሆነው። እንደዚህ አይነት ተናቁብና ግጭት ውስጥ ነው የሚከተው። ነስአሉላህ العفو والعافية። እንደ ትክክል ዑለማዎች የፈቀዱት የሆነው ጀምዕያ አለ ያለን ነው ወንድማችን። ነዓም የፈቀዱት የሆነ ጀምዕያ አለ ምንም አይነት መሕዙር በውስጡ የሌለበት ከሆነ ማለት ነው። መሕዙር ያለበት ከሆነ ደግሞ ሸሪዓ የሆነ እንከንና ክፍተት ያለበት ከሆነ ሸሪዓችን طيب حرام ያለው የሆነ ነገር በውስጡ ያለበት ከሆነ አይፈቀድም። ባይሆን ግን ማንኛውም ሸሪዓችን ደግሞ حرام ያለው የሆነ ነገር ለضروራ የሚፈቀድበት አጋጣሚ አለ። የመጀመሪያው ጥያቄ ምላሽ ላይ ለመመለስ እንደሞከርኩት ማለት ነው። አሁንም ቢሆንኛ ለضروራ ይፈቀዳል ብለን ነው እንጂ ያልነው ሙሉ በሙሉ ልቅና ሙጥለቅ በሆነ መልኩ ጀምዕያ ትፈቀዳለች ብለን አላልንም። ነገር ግን አትፈቀድም ጀምዕያ ብለን ባልንበት በሆነው ተጨባጭ ላይ ደግሞ ማለት ነው ይህ ብሎ ማለት ለضروራ ካልሆነ አይፈቀድም ስንል ቢድዓ ስለሆነች አትፈቀድም ማለት አይደለም። በውስጡ ላለበት ስለሆነ መሕዙርና አደጋና እንከን ሲባል ነው። ያም ደግሞ ከሰው ሰራሽ በሆነው ህግ ጋር የተቆራኘ የሆነ ነገር ስለሚኖረው ማለት ነው። ልክ አንተ የቤት ይዞታ ማረጋገጫ የምስክር ወረቀት ስትቀበል እንደዚህ አይነት እንከን ኖሮት ማለት ነው ለضروራ ብለህ ፈርመህ እንደተቀበልከው ሁሉ እኛም ልክ እንደዚሁ ጀምዕያን በማቋቋም እንጂ ተውሂድና ሱናን ማስተማር አይቻልም ከተባለ የዛኔ ለضروራ ፈርመህ ትቀበላለህ ታቋቁማለህ ብለን ያልነው ማለት ነው። ከዚህ የወጣና ከዚህ ያፈነገጠ የሆነን ብይን አልተናገርንም ማለት ነው። እና ያለው ተጨባጭ ይህን ይመስላል። ወላሁ አዕለም።